ጤና ይስጥልን ውድ ተመልካቾች፣ ዛሬ መካከለኛው ምስራቅ ላይ የተጀመረው ጦርነት መቼ ይጠናቀቃል? እስከ መቼ ይቀጥላል? በምን ሁኔታ ይቋጫል? ሰፋ አድርጎ መመልከትን ያሻልና ይዤላችሁ ቀርቤያለሁ። ፕሬዚዳንት ዶናልድ ትራምፕ ማስተዳደራቸው በወታደራዊና በፖለቲካዊ ትርምስ ውስጥ መግባቱ በእርግጥም ሁኔታውን ሌላ አቅጣጫ ሊያሰጠው ይችላል የሚል ፖለቲካዊ አይሉት ወታደራዊ ብቻ በአብዛኛው ህዝቡን ያማከለ እየተራመሰ ይገኛል። በዚህ ደግሞ የፖለቲካ መንገዱን የጊዜ ሰሌዳ ቆርጦ ማስቀመጥ ለፕሬዚዳንት ዶናልድ ትራምፕ አስቸጋሪ ሆኖባቸዋል። አሜሪካና እስራኤል በኢራን ላይ የከፈቱት ጦርነት በርካቶችን ጫና ውስጥ እያስገባቸው ይገኛል። ለዚህ ደግሞ ከሆርሙዝ የተነሳው ቀውስ በበብ መንደብ ቀይ ባህርን አድርጎ እንደዚሁም ደግሞ እስከ ስዊዝ ቦይ ድረስ እያተራመሰ ይገኛል። በበብ መንደብ በህንድ ውቅያኖስ አሊያም ደግሞ በኤደን ባህረ ሰላጤ ያለው ጦስ እስከ አትላንቲክ ውቅያኖስ ድረስ ብቅ እያለ መጥቷል። በቀላሉ የሚታይ አይደለም ይባላል። ጦርነቱን መቼ እናጠናቀቀዋለን? ፕሬዚዳንት ዶናልድ ትራምፕ በጋዜጠኞችና በህዝባቸው የሚጠየቁት የነጋ ጠባ ጥያቄ ቢሆንም እሳቸው ግን ምላሹ 2 3 4 5 6 ሳምንት እያለ በእርግጥ ከአንድ ወር ያላለፈ እያደረጉት ቀጥለዋል። አሁን ደግሞ 24 ሰዓታት ብቻ ቀርተዋል። በአሜሪካ ላይ የሚከፈት ጦርነት ኖረም አልኖረም ራሳቸው ፕሬዚዳንት ዶናልድ ትራምፕ ኢራንን ዋጋዋን እንሰጣታለን በሚል ሀሳባቸውን አጋርተዋል። ያስጠነቀቁም ይገኛል። ሌሊቱን አንዳች ጉዳይ ይፈጠራል በሚል ዓለምም እንደዚሁ ስጋት ውስጥ ገብታለች። ሪፐብሊካኑ ዶናልድ ትራምፕ አሜሪካና እስራኤል ከኢራን ጋር እያካሄዱት ያለውን ጦርነት ምን ያህል ጊዜ ሊቆይ እንደሚችል የቅርብ ጊዜ ግምገማቸውን ከማቅረብ ባሻገር ይህ ነው የሚል ቁርጥ ያለ ጊዜን ማስቀመጥ ተስኗቸዋል። በእርግጥ ትራምፕ ከ2 እስከ 3 ሳምንታት እናጠናቅቀዋለን በሚል ለማረጋገጥ ሞከሩ። ጉዳዩ ሌላ መልክ ያለው እንደሆነ ደግሞ ፖለቲካ ተንታኞች አስቀምጣሉ። ፕሬዚዳንቱ የካቲት ወር በኢራን ላይ ጦርነት ከተከፈተ በኋላ ለመጀመሪያ ጊዜ ውጥረቱን አስመልክቶ ጋዜጣዊ መግለጫ የሰጡት ለህዝባቸው በዚህ ሳምንት አጋማሽ ላይ ነበረ። በቴሌቪዥን የተላለፈው መግለጫቸው 20 ደቂቃን የፈጀ ነበረ። በአጭር ጊዜ እንዲያውም በጣም በሚል ሀሳብ ሰጡ። አሜሪካ በኢራን ወታደራዊ ኢላማዋን ለማሳካት መንገድ ላይ ነች በሚል ሀሳባቸውን ያጋሩት ሪፐብሊካኑ እንዴት በምን ሁኔታ ሊቋጩት ይችላሉ? ጥያቄው እንዲሁ አስቸጋሪ ሆኖ የሚቀጥልባቸው ካልሆነ በስተቀር ግልጽ አቋምና ምላሽ አላቸው አይመስልም። ትራምፕ ጦርነቱን ዓመታት ከፈጀው ሁለተኛው የዓለም ጦርነት እንደዚሁም ደግሞ አሜሪካ ከቪየትናም ጋር ባደረገችው ጦርነት አይነት እንደማይታይ ግልጽ አድርገዋል። አጭር ነው የሚል ሀሳባቸውንም አጋርተዋል። ግን እሳቸው ይህን አሉ እንጂ ከኢራን በኩል ያለውን ጥንካሬ እስካሁን መቋጨትና ማስቆም አለመቻላቸው ለአሜሪካው ፕሬዚዳንት ዶናልድ ትራምፕ ሀሳብ መዋዠቅ ለምክንያት ሊቆጠርባቸው ይችላል። በእርግጥ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በየትኛውም አጋጣሚ ኢራን ላይ የሚፈጸመው ጥቃት ተጠናክሮ ይቀጥላል፣ መፍትሄው በእጃችን ነው የሚል አቋማቸውን ማራመዳቸውን እንደዚሁ አሁንም ቀጥለውበታል። በእርግጥ እሳቸውም ላይ ጫናው ይበረታል። በአገሪቱ ህዝብ ጫና አለባቸው ኔታንያሁ። ከዛ ሲሻገርም ደግሞ በነ ሂዝቦላ አማካኝነት ከሊባኖስ፣ በነ ሁቲ አማካኝነት ከየመን፣ እንደዚሁም ከኢራቅ ካታይብ ሂዝቦላና መሰል ኃይሎች ራሱ ሐማስ እዛው ጋዛ ውስጥ አስቸጋሪ ሊሆንባቸው እንደሚችል ይነገራል። ግን ደግሞ ትራምፕ በአጭር ጊዜ መፍትሄ እንሰጠዋለን ከቁልፏ አጋራችን እዛውም በመካከለኛው ምስራቅ ብቸኛዋ የሚል አቋም ማራመዳቸው እንደነ ሳውዲ፣ ካታርና አረብ ኤሚሬቶች አሉት ለምን አልተቀላቀሉንም አይነት አሽሙር ሀሳብ ሰጥተዋል። ፕሬዚዳንት ዶናልድ ትራምፕ ጦርነቱን አሻግረው ለቀጠናው አገራት ለመሄድ ፍላጎት እንዳላቸውም ሰሜን አትላንቲክ የጦር ጥምረት አባላትና ባለሙያዎች እስከ መናገር ደርሰዋል። ትራምፕ ጉዳዩ የሆርሙዝ አይደለም፣ እኛ የኒውክሌር ሚሳይልና በኢራን ያለው የአገዛዝ ሁኔታ ነው በሚል ሀሳባቸውን በተደጋጋሚ ገለጹ። ፕሬዚዳንት ዶናልድ ትራምፕ ከሻህ አስተዳደር ባሻገር ሌላ ሰላማዊ የሆነ ኃይል በቴህራን ፖለቲካ ውስጥ ያስፈልገናል የሚል አቋም እንዳላቸውም ተነግረዋል። ግን እሳቸው ይህን ማሳካት ይችላሉ ወይ? ምላሹን የሚያውቁት በዙሪያቸው ያሉት የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮና መከላከያ ሚኒስትራቸው ፔት ሄግሴት የፔንታጎኑ እንደሆኑም የቢቢሲ ዘገባ ያመላክታል። ትራምፕ የተለያየ አጋጣሚዎችን በመውሰድ ሀሳባቸውን ከማጋራት ባሻገር ፖለቲካዊና ወታደራዊ አቋማቸው ግልጽ እየሆነ መጥተዋል። ማሸነፍና ማሸነፍ ይላሉ። ታዲያ ደግሞ
ጥለውት እንደሚወጡ ማሳያ አንዳንድ ምልክቶችን ለዓለም ያሳያሉ ወይንም ደግሞ ይጠቁማሉ። ትራምፕ ጦርነቱ ዓመታት አይፈጅባችሁም፣ ይህ ሁለተኛው የዓለም ጦርነት አይደለም አሊያም የቪየትናም በሚል የ1945ቱንና የ1950ዎቹን ጦርነት በታሪክ ማሳያነት እየጠቀሷቸው ቀጥለዋል። ኢራናውያን በሚቀጥሉት 2 እና 3 ሳምንታት አሉ ወደሚገባቸው የድንጋይ ዘመን እንመልሳቸዋለን በሚል ዛቱባቸው። ኢራንም ምላሽ ሰጠች። እናንተ ራሳችሁ አጋራችሁ እስራኤልና ራሳችሁ አሜሪካውያን ትወድሟታላችሁ፣ ወደ ድንጋይ ዘመንም ትመለሳላችሁ፣ የሚገባችሁ ያ ነው በሚል ሀሳቧን ቁርጥ አድርጋ በመግለጫ መልክ ሰጠች። አስተያየቱ እጅግ አስቸጋሪ ነው። ከቴህራንም ከዋሽንግተንም በኩል ያለው ጦርነቱ እንደሚቀጥል ጠቋሚ ያደርገዋል። ግን ደግሞ ትራምፕ ብቻ የሚወስኑ ስላልሆነ ፖለቲካ መንገዱን በተለየ አቅጣጫ ማየት ያስፈልጋል ተብሏል። የአስተዳደራቸው ከፍተኛ ባለስልጣናት ጦርነቱ ከተቀሰቀሰ በኋላ ስልጣናቸውን መልቀቅ ተያይዘውታል። አሁን ምንድነው መፍትሄው የሚል ጥያቄም ሪፐብሊካኖቹ ሊያነሱባቸው ይገባል ተብሏል። ትራምፕ የካቲት መገባደጃ ላይ ማለትም የካቲት 28 በፈረንጆቹ አቆጣጠር ወታደራዊ ዘመቻቸውን ኦፕሬሽን ፊሪ ብለው ጀመሩት። ግባችን ደግሞ አንድ ነው አሉ። ለመምታት ካስፈለገ ጊዜ ድረስ እንቀጥልበታለን፣ እንደዚህ አይነት ጉዳዩን ታሳቢ አድርጉ በሚል ለፔንታጎን ሰዎችን ማስጠንቀቂያ ሰጡ። በእርግጥም 3 ዓላማ ነበራቸው። ኒውክሌር ያልታጠቀችን ኢራን ማየት፣ የአስተዳደር ለውጥ እንደዚሁ ማድረግ፣ ከዛም ሲሻገር የሚሳኤል ስጋትነቷን ማቋረጥ ነበር። ግን የትኛውን አሳኩ? ምላሹ አስቸጋሪ ነው። ፕሬዚዳንት ዶናልድ ትራምፕ ከፌብሩዋሪ 28 አንስቶ ፕሬዚዳንቱ አንድ ጊዜ አሜሪካ ጦርነቱን ታሸንፋለች ወይም አሸንፋለች ሲሉ፣ ሌላ ጊዜ ደግሞ አሜሪካ ወታደራዊ ዘመቻውን ለሳምንታት እንደዚሁ 2፣ 3፣ 4፣ 5፣ 6 እያሉ በእርግጥ ከ6 ሳምንት አልተሻገሩም ቀጥላለች በሚል ማስጠንቀቂያ መሰል ሀሳቦችን ማስጠታቸውን ቀጥሉ። ይህ ደግሞ በእርግጥም ፕሬዚዳንት ዶናልድ ትራምፕ ድጋፍ አላቸው ቢባልም የሚጫናቸው ኃይል እንዳለ ሳይታለም የተፈታ ያደርገዋል። የጦርነቱ መጠናቀቂያ እጅግ አስቸጋሪ ነው። 6ኛ ሳምንቱ አልፏል። አሁን ደግሞ እጅግ አስቸጋሪ ከመሆኑን ባሻገር ሰኞ የሚጠናቀቀው የ10 ቀናት የጊዜ ገደብ ኃይል መሰረተ ልማት ላይ የሚፈጸመው ጥቃት ይጠናቀቃል። ኢራንም እንዳታስቡት ምንም አይነት ጥቃት እንዳታደርሱ፣ ያ ከሆነ ደግሞ ምላሻችን ከምታስቡት በላይ ይሆናል በሚል በግልጽ ሀሳቧንና አቋሟን ያስቀመጠች። ፕሬዚዳንት ዶናልድ ትራምፕ አስተያየታቸው ልዩ እንደሆነ አንድ ባለሙያ ይናገራሉ ሲል ቢቢሲ አስቀምጠዋል። ኤክስፐርት ነው። የአሜሪካ መከላከያ ሚኒስትር የፔንታጎኑ አለቃም በተክሰት ቁርጥ ያለ ጊዜ አለማስቀመጡ ትንሽ ችግር እንዳለው የሚጠቁም፣ ጦርነቱ በሚፈልጉት መንገድ እንደማይጠናቀቅና የሄደላቸው እንዳልሆነ የሚጠቁም ተብሏል። ይህኛው አጋጣሚ ለፕሬዚዳንት ዶናልድ ትራምፕ እጅግ አስቸጋሪ ያድርግባቸዋል። ከጋዜጠኞች ጥያቄ ይቀርብላቸዋል። ፔታክሰት ለጥያቄዎች ደግሞ ምላሽ ሲሰጡ ጠላቶቻችሁን ልታደርጉ ወይም ታደርጉላችሁ ትችላላችሁ በሚል ሀሳብ ይሰጣሉ። እሳቸው ደግሞ በተለየ አጋጣሚ ጠላት ነው፣ ምላሹን እኛ እንሰጠዋለን በሚል ሀሳብ ሰጡ። ግን ደግሞ አንዳንዱ አስቸጋሪ ሁኔታ እንዳለ የሚጠቁም ነው ተባለ። ፕሬዚዳንት ዶናልድ ትራምፕ በተለያየ አጋጣሚ ጋዜጣዊ መግለጫ ከመስጠት ወደ ኋላ አላሉም። በአውሮፓውያኑ 1967 ፕሬዚዳንት ሊንደን ቢ ጆንሰን የቪየትናምን ጦርነት ለማጠናቀቅ ተዳርሻለሁ ማለታቸውን ተናግረው ነበረ። ግን ደግሞ አሜሪካ ተሸንፋ ወጣች የሚል ሀሳብም እንደዚሁ ተጋራ። ታዲያ ትራምፕ ያን ጊዜ ሊደክሙት ነው የሚል ሀሳብም እየተነሳባቸው ይገኛል። በእርግጥ ፕሬዚዳንት ዶናልድ ትራምፕ ባጠረ ጊዜ መፍትሄ እንሰጣቸዋለን በሚል ሀሳባቸውን ከመስጠታቸውን ባሻገር ኢራን ወዮልሽ የሚል አቋም እንደዚሁ በማጋራት ላይ ይገኛሉ። አሜሪካዊ አብራሪ በኢራን ኃይሎች እንዳያ ሲአይኤ አሳሳች ዘመቻ ከፍቶ እንደነበር እየተነገረ ይገኛል። ይህኛው ደግሞ ሁለንተናዊ ጥቃት በኢራን ላይ እንዲከፈት ተደርጓል ማለት የሚያስደፍር ነው። ኢራን ደግሞ ዘመቻውን አጠናቃ በተለየ አጋጣሚ ራሷን ለመሸፈን በሞከረችበት ሰዓት አንዳንድ ሀሳቦች መውጣታቸውን መቀጠላቸው በእርግጥም የፖለቲካ አውዱና አረዳዱ የተቀያየረ መሄዱን የሚጠቁም ያደርገዋል ተብሏል። በዚህኛው አጋጣሚ ደግሞ ሲአይኤ ትልቅ ቦታ ነበረው ተብሏል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ዛቻቸው በተለየ አጋጣሚ እየታየ ባለበት ሰዓት ሲአይኤ ትልቁን ስራ በመስራት አሜሪካ ከፍተኛ ተዋጊ ኃይሎቿን ከማዳን አንጻር ስሙ ይነሳልና ይህ በዚህ ሊቀጥል እንደሆነ
እየተነገረ ይገኛል። ፕሬዚዳንት ዶናልድ ትራምፕ መቼ ይጠናቀቃል ስለሚለው ምላሽ ያጡበት የጦርነት አካሄድ ደግሞ እጅግ አስቸጋሪ ነው። አሜሪካና ኢራን አንዳቸው በሌላኛው ላይ ሲኦል እንደሚከፍቱ ወይም ደግሞ የሲኦል በር እንደሚከፍቱ ያስጠነቀቁ ባሉበት ሰዓት ጉዳዩ ሌላ አቅጣጫ እየያዘ መጥተዋል። ፕሬዚዳንት ዶናልድ ትራምፕ ለ10 ቀናት አራዝመውት የነበረው ቀነ ገደብ ተጠናቆ ጥቂት ሰዓታት ቀርተውታል። ሌሊት ምን ሊፈጠር ይችላል የሚለውም በርካቶችን እያሰጋ ይገኛል። ይህን ተከትሎ ደግሞ ኢራን ስምምነት ላይ የማትደርስ ከሆነ አገሪቱ ላይ ሲኦልን እንደሚያዘንቡ ፕሬዚዳንት ዶናልድ ትራምፕ ማስጠንቀቃቸው ይህም እጅግ አስቸጋሪ ያደርገዋል ተብሏል። ሌሊቱን ምንም ይሁን ምን ይፈጠር እጅጉን አስቸጋሪ ጊዜ ግን የመጣባት እንደሆነ በኢራን ሳይታለም የተፈታ ነው የሚል መረጃም እየተጋራ ይገኛል። ሌሊቱን ምን ሊፈጠር ይችላል አሁን በጥያቄ መልክ የታሰበ ቢገኝም ሁኔታው ግን መልኩን ለውጦ በአሜሪካ ፕሬዝዳንት ዘንድ የተለየ ሀሳብ እንዳለ የሚጠቁም አድርጎታል። የኢራን ጦር ከፍተኛ ወታደራዊ አዛዥ አርጂሲው አባል ማለት ነው የሆኑት ጀነራል አሊ አብዶላሂ አሊ አባዲ እንዲህ ይላሉ። የትራምፕ ንግግር ይጠቅሱታል። የሲኦል ደጆች ከፈቱላቸዋል በሚል ሀሳብ ሰጡ። አሜሪካና ኢራን አንዳቸው ወደ ሌላኛው ዛቻ እየተሰናዘሩ ቀጥለዋል። ሁለቱም የጠፋውን አሜሪካ አየር ኃይል ባልደረባ ያፈላለጉ ሳለ ነው እንደዚህ የተባለው። የአብራሪውን መገኘት ደግሞ ፕሬዚዳንት ዶናልድ ትራምፕ ሲያሳውቁ በኩራት ቢሆንም ኢራንን ግን ማስታገስ እንዳልቻሉ እየተነገረ ነው። ዶናልድ ትራምፕ በተለያየ አጋጣሚ ኢራን ስምምነት ላይ እንድትደርስ የሰጡት ተጨማሪ ቀናት እየተጠናቀቀ በመሄዱ የአገሪቱ ኃይል ማመንጫዎች ላይ ጥቃት እንደሚፈጽሙ በድጋሚ እየዛቱ ባሉበት ሰዓት ኢራንም እኛ ምላሽ አለን በሚል ሀሳብ ሰጥታለች። የኢራን ጦር ማዕከላዊ ዋና መስሪያ ቤት ሀታም አልአንቢያ ቃል አቀባይ ኢብራሂም ዞልፋግሪ በበኩላቸው ጸባጫሪነት የሚቀጥል ከሆነ መላ ቀጠናው እኛም ሲኦል ይሆንላቸዋል በሚል ሀሳብ ሰጡ። ይህ ማስፈራሪያ ደግሞ ዋሽንግተንና ቴህራን ላይ ብቻ የሚቆም አይደለም። ጉዳዩ መልኩን ለውጦ አስቸጋሪ እንደሚሆን ሳይታለም የተፈታ ያደርገዋል። የኢራን እስላማዊት ሪፐብሊክን የማሸነፍ ቅዠትን ተዉት፣ የምትሰጡበት አዘቅት ይሆናል ሲሉ መዛታቸውን ቀጥለዋል። የምትሰጡበት አዘቅት ሲሉ ምን ማለት ነው? ፕሬዚዳንት ዶናልድ ትራምፕ ቆመው ሊያስቡበት የሚገባ ጉዳይ ነው እየተባለ ይገኛል። የአሜሪካ አየር ኃይል አባል አሁን ጫና ውስጥ ገብቶ ከተነሳ በኋላ ወይም ከአካባቢው ከወጣ በኋላ እንዲህ አይነት ጥቃቶች ተጠናክረው ሊቀጥሉ እንደሚችል ማሳያ በመሆኑ ቴህራናውያንም በኩራት የሚመለከቱት ሆነዋል። እስራኤልም በዚህ አጋጣሚ ፖለቲካዋ ጫና ውስጥ ገብተዋል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ደግሞ ዓላማችንን ሳናሳካ ወደኋላ የምንልበት አንድም አውድ የለም በሚል ሀሳብ ሰጥተዋል። ውድ ተመልካቾቻችን የተለያዩ ሀሳቦችን ማጋራታችንን እንቀጥላለን። ላይክ፣ ሰብስክራይብ፣ ሼር ማድረጉን ቀጥሉ። ቢኒያም ካሴ ነበርኩኝ። መልካም ጊዜ ሁላችሁ